እግዚአብሔር ቢረዳንና ብንኖር በሚቀጥሉት 2 ሳምንታት ማለት ዛሬና የሚቀጥለውን ሳምንት በአንድ ርዕስ ላይ የእግዚአብሔርን ቃል እንካፈላለን እና ይሄ የምንካፈልበት ርዕስ የስብከት ርዕስ አይደለም፣ የጸሎት ርዕስ ነው። ዘመናችንን ስናስበው፣ ኑሯችንን ስናስበው፣ ክርስትናን ስናስበው፣ አሁን መጨረሻ ላይ የተዘመረው መዝሙር ስናስበው ጸሎት እንደሚያስፈልገን በልቤ ተሰማኝ እና ለራሴ እየጸለይኩኝ ላለፉት 2 ወራት ጸሎት እየጸለይኩ ለምን ይሄንን ጸሎት ለእግዚአብሔር ሕዝብ አላቀርብም ብዬ ልቤ ውስጥ ሞላ ማለት ነው። ስለዚህ 2 ሳምንት ጸሎት ነው የምንማረው ማለት ነው። የጸሎት ርዕስ ለእግዚአብሔር ሕዝብ አንድ የእግዚአብሔር ቃል ክፍል ለእግዚአብሔር ቃል ክብር ቆመን እናነብና ጸልየን ወደ ትምህርታችን እንሄዳለን። የማነበው ቃል ኦሪት ዘፍጥረት ምዕራፍ 45 ከቁጥር 1 እስከ 8 ያለው ይሆናል። እንደዚህ ይላል። ዮሴፍም በእርሱ ዘንድ ቆመው ባሉት ሰዎች ሁሉ ፊት ሊታገስ አልተቻለውም። ሰዎቹን ሁሉ ከፊቱ አስወጡልኝ ብሎ ጮሆ ተናገረ። ዮሴፍ ለወንድሞቹ ራሱን በገለጠ ጊዜ በእርሱ ዘንድ የቆመ ማንም አልነበረም። ቃሉንም ከፍ አድርጎ አለቀሰ። የግብፅ ሰዎችም ሰሙ፣ በፈርዖን ቤትም ተሰማ። ዮሴፍም ለወንድሞቹ እኔ ዮሴፍ ነኝ፣ አባቴ እስካሁን በሕይወት ነውን? አለ። ወንድሞቹም ይመልሱለት ዘንድ አልቻሉም፣ በፊቱ ደንግጠው ነበርና። ዮሴፍም ወንድሞቹን ወደ እኔ ቅረቡ አለ። ወደ እርሱም ቀረቡ፣ እንዲህም አላቸው፣ ወደ ግብፅ የሸጣችሁኝ እኔ ወንድማችሁ ዮሴፍ ነኝ። አሁንም ወደዚህ ስለሸጣችሁኝ አትዘኑ፣ አትቆርቆሩም። እግዚአብሔር ሕይወትን ለማዳን ከናንተ በፊት ሰዶኛልና ይህ 2 ዓመት በምድር ላይ ራብ የሆነበት ነውና የማይታረስበትና የማይታጨድበት 5 ዓመት ገና ቀረ። እግዚአብሔር በምድር ላይ ቅሬታን አስቀረላችሁ ዘንድ በታላቅ መድኃኒት አድናችሁ ዘንድ ከናንተ በፊት ላከኝ። እንጸልይ። እጅግ የምንወድህና እጅግ የምትወደን በምህረትህ በቸርነትህ ባለጠጋ ይሆንክ በቤትህ ያቆምከን ብዙ የደገፍከን እግዚአብሔር አምላካችን ሆይ ከማለዳ ጀምሮ በልዩ ልዩ አይነት መንገድ ስለተናገርከን ክብር ላንተ ይሁን። እግዚአብሔር ሆይ አቤቱ የላሉትን ጉልበቶች አጽኑ፣ የሰለሉ እጆችን አበርቱ። ፈሪ ልብ ላለው አምላካችሁ በብድራት ይመጣል በሉ ይላል ቃልህ። ዛሬ በቃልህ ደግፈን። ቅዱስ መንፈስህ ለቤተ ክርስቲያን የሰጠኸው ያ ክቡር መንፈስህ ይህንን ስፍራ ይሙላው። ጌታ ሆይ ካህኑ የበደልን ስርየት ባወጀ ጊዜ ይህን ጉባኤ ቀድሰሃል። ስለዚህም እጅግ አድርገን እናመሰግንሃለን። ማናቸውም ሕዝብህን ቤትህን ይህን ጊዜ የሚቃወም አጋንንታዊ ስራ እዚህ ቤት ውስጥ እንዳይቀመጥ በኢየሱስ ስም የተሰበረ ይሁን። በዘመኑ ውስጥ የሚሰራ የጨለማው የመጨረሻው ዘመን መንፈስ በኢየሱስ ስም ይሰበር። የሕዝብህ ልብ እንዳይባረክ አንተን እንዳያይ እንዳይረሰርስ ካንተ እንዳይቀበል እግዚአብሔር ሆይ ባንተና በሕዝብ መካከል ጣልቃ የሚገቡ የፋርስና የሜዶን አለቆች ይመቱ። ሰማያትን በእኛ ላይ እንድትከፍት እንዳስለመድከን ምክርህን ተግሳጽህን በረከትን በእኛ ላይ እንድታፈስ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ራሴንና ይህንን ጉባኤ ላንተ አሳልፌ እሰጣለሁኝ። ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን።
አሜን እንቀመጣለን። እንዳልኳችሁ እነዚህን 2 ሳምንታት የምንማርበትን ርዕስ ፈልግ ርዕሱ ትንሽ ማካፈለው ርዕስ ለኔም ጥያቄ እንድጠይቅ አረገኝ እና ስለዚህ ርዕስ ሰው ማማከር ነበረብኝ። አንድ ዶክተር ጋር በተደጋጋሚ ደውዬለታለሁ እና ጠየቅኩት። 3 ጥያቄ ጠየቅኩት። የጠየቅኩት ጥያቄ ዶክተር አቤት የልብ ንቅለ ተከላ ይደረጋል አልኩት። አዎ ይደረጋል አለ። ምን ነው ልብህን አመመ እንዴ አለ። አይ አላመመኝም ግን ይደረጋል አለ። እሺ የልብ ንቅለ ተከላ የሚደረግ ከሆነ ለምሳሌ ኩላሊት ንቅለ ተከላ ቢደረግ ልብ ይሰራል። ልብ ንቅለ ተከላ ሲደረግ እስከዛ ድረስ በምን ይሰራል አልኩት እና ምን አለኝ? አንድ ሃርት ላንግ ማሽን የሚባል አለ። እሱ ይገጠምና ልቡ ወጥቶ ሌላ ልብ እስኪተካ ድረስ ደሙ ፕሮሰስ እየተደረገ ወደ ሰውየው ይሄዳል። ያ ደግሞ ፕሮሰስ ፐርፊውዥን ይባላል አለ። እንደዛ ነው? አዎ። እንዳውም አለኝ የመጀመሪያው ልብ ንቅለ ተከላ የተደረገው አፍሪካ ውስጥ ነው፣ ደቡብ አፍሪካ ውስጥ ነው የተሳካለ። እባክህ ታገሰኝ፣ አንድ ጥያቄ ልጠይቅህ አልኩት። ምን አለ? ሕክምና ስንወስድ አውራ ጣታችን ቢቆረጥ፣ ጆሮአችን ኦፕራሲዮን ቢያስፈልገው፣ የትኛውም አካላችን ላይ ቀዶ ጥገና ሲደረግ ይሄ የምንወስደው መድኃኒት ማደንዘዣ አነስቴዥያ የሚባለው ለምንድን ነው ልብን ሄዶ የሚነካው? ምንድን ነው? እስቲ ይሄን ደግሞ መልስልኝ አልኩት። ይኸውልህ እንዴት መሰለ ቄስ አለኝ፣ ይሄ መድኃኒት ሲወሰድ ደምን በጣም ይጨምራል ወይም ደምን በጣም ይቀንሰዋል። ስለዚህ ሰውየው ሕክምናውን እስኪጨርስ ድረስ ያንን ደም ለመቆጣጠር እንጨነቃለን። ሕክምናው ከባድ ነው አለኝ። አሁን ለሚቀጥለው 2 ሳምንት የምታካፍለን የልብ ቀዶ ጥገና የሚል ነው እንደምትሉኝ አውቃል። አይደለም፣ በእውነት አይደለም፣ ግን እዛው አካባቢ ነው። መጽሐፍ ቅዱሴን ከፈትኩና ከጸሎቴ ጋር ጌታ ሆይ ቅዱስ ቃልህ ስለ ልብ ምን ይላል? በጣም ብዙ ነው በቁጥር ከኦሪት ዘፍጥረት እስከ ራእይ ድረስ፣ ራእይ ላይም አለ። በጣም ቁጥሩ ብዙ ነው። ግን እንደው ላንብብላችሁ መጽሐፍ ቅዱስ ምን እንደሚል። ሳይንሱን ነግሬያችኋለሁ። ምሳሌ ምዕራፍ 4 ቁጥር 23 ላይ እንደዚህ ይላል፣ አጥብቀህ ልብህን ጠብቅ የሕይወት መውጫ ከርሱ ነውና። ለእያንዳንዳችን እኮ ነው። ለነገሩ አሁን እንጠብቃለን እንዴ? ልብ እሱ ካልጠበቀ ምን አድርገህ ትጠብቃለህ? ግን ይመለከተናል። አሁን ልባችን ስለሚሰራ እግዚአብሔር ስሙ ይባረክ። ይሰራል እኮ እዛ ዳርም ያላችሁ እዚህ ያላችሁ ልባችን ስለሚሰራ ነው እኔ የምሰብከው። አሁን ልብ ቢቆም መጨረሻ ማለት ልብ ሲቆም ነው። ስለዚህ ዛሬ የእግዚአብሔር ቃል እንደዚህ ይለናል፣ ልጄ ሆይ አጥብቀህ ልብህን ጠብቅ የሕይወት መውጫ እሱ ነውና። ምሳሌ ምዕራፍ 23 ቁጥር 26 ላይ ልጄ ሆይ ልብህን ስጠኝ ዓይኖችህም መንገዴን ይውደዱ። አንድ ከባድ ቃል አገኘሁ መጽሐፍ ቅዱስ ውስጥ እንደዚህ ይላል። እግዚአብሔር ነው የተናገረው። ትንቢተ ኤርምያስ ምዕራፍ 17 ቁጥር 9 እስከ 10 ላይ የሰው ልጅ ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል? እግዚአብሔር እኮ ለሰው አይደለም የተናገረው፣ ለራሱ ነው እኮ የተናገረው። አንዳንዴ ሐሳብ ሲይዛችሁ ተመትማላችሁ አይደል? ልክ እንደዛ እግዚአብሔር ሰማይ አልከበደኝም፣ ምድር አልከበደኝም፣ የሰው ልብ እጅግ ክፉ ነው፣ ማንስ ያገኘዋል ይልና መልሱን ግን ይሰጠናል።
እኔ እግዚአብሔር ለሰው ሁሉ እንደ መንገዱ እንደ ስራው ፍሬ ይሰጥ ዘንድ ልብን እመረምራለሁ፣ ኩላሊትን እፈትናለሁ። ስለዚህ የልብ ምርመራ አለ። እግዚአብሔር ልብን ይመረምራል። እግዚአብሔር ስሙ ይባረክ። የልብ ምርመራ ከባድ ነው። እዚህ ላይ የሆነ ነገር ተለጣጥፎ ነው እንጂ በቀላል የሚደረግ አይደለም። ግን አምላካችን እግዚአብሔር ዛሬም በእነዚህ 2 ሳምንታት ልባችንን በቃሉ ይመረምራል፣ ይፈትናል። እሱ ፊት ነው ያለነው። እግዚአብሔር ስሙ የተባረከ ይሁን። አንድ ዋና ቃል ልጨምርላችሁ። ትንቢተ ሕዝቅኤል ምዕራፍ 11 ቁጥር 19 እስከ 20 እና ምዕራፍ 36 ቁጥር 26 ላይ አንድ አይነት ቃል ይናገራል። እንደዚህ የሚል ከስጋቸው ውስጥ የድንጋይ ልብ አወጣለሁ፣ የስጋንም ልብ ሰጣቸዋለሁ። ከስጋቸው ውስጥ የድንጋዩን ልብ አወጣለሁ፣ የስጋንም ልብ ሰጣቸዋለሁ። ስለዚህ የልብ ንቅለ ተከላ አለ ማለት ነው መጽሐፍ ቅዱስ ውስጥ። የድንጋይ ልብ አወጣና የስጋ ልብ ለስላሳውን ልብ እሰጣቸዋለሁ ይላል። ስለዚህ ቄስ አሁን በቃ ርዕሱን አገኘ ነው የልብ ንቅለ ተከላ የሚል ነው እንደምትሉም አውቃለሁ። አይደለም። እግዚአብሔር ግን ልባችንንም ይመረምራል። እሱ ብቻ ነቅሎ ይተክላል። ስሙ ይባረክ። ስለዚህ ጸሎቴ እባክህ ጌታ ሆይ አንተ የምትወደው ልብ ስጠኝ የሚል ነው። እባክህ ጌታ ሆይ ያው ልቤ ከቆመ ስለ ልቤ መጸለይ አልችልም አይደል? አሁን እያለሁ እባክህ አንተ ደስ የሚያሰኝ ልብ ስጠኝ፣ መርምረኝ፣ ፈትነኝ፣ ንቅለ ተከላ አድርግልኝ። እና መጽሐፍ ቅዱስ ውስጥ በጣም ጥሩ ልብ ያላቸውን ሰዎች ፈለኩ። 2 ሰዎች አግኝቻለሁ። ክብር ለእግዚአብሔር ይሁን። አንዱን ዛሬ እንካፈላለን፣ አንዱን ደግሞ በሚቀጥለው ሳምንት እንካፈላለን። ልባችን ከሰራ በእውነት ነው የምላችሁ፣ ልባችን ከሰራ እና ያገኘሁት ሰው አሁን ያነበብኩላችሁ ሰው ነው። አንደኛው በጣም ዳዊት እንደ ልቤ የተባለ ሰው ነው። እንደ ልቤ የሆነውን ዳዊትን አገኘሁት ተብሏል። ዳዊትን ግን የዮሴፍ ልብ በእውነት እግዚአብሔር ዛሬም እንደ ዮሴፍ ልብ ይስጠን። ስለዚህ ዛሬ የምንካፈልበት ርዕስ እንደዚህ የሚል ነው። እባክህ የዮሴፍን ልብ ስጠኝ። የጸሎት ርዕስ ለኔ ጸለይኩትን ለእግዚአብሔር ሕዝብ በማካፈለው ይሄንን ነው። ስለዚህ ምናልባት 1-4 ነጥቦች የዮሴፍ ልብ ምን እንደሚመስል እናይና ለኔ እሱን ስጠኝ ብለን እንጸልያለን ማለት ነው። እንግዲህ አሁን ያነበብኩላችሁ ኦሪት ዘፍጥረት ምዕራፍ 45 ማጠቃለያችን ሊሆን ይችላል እንጂ መጀመሪያችን አይደለም። ስለ ዮሴፍ ልብ ለማጥናት ወደ ዮሴፍ ማንነት ወደ ኋላ ሄደን ማየት አለብንና የዮሴፍ ልብ ምን አይነት ነበረ? ቶሎ ብዬ እሱን እናገራለሁ። የመጀመሪያው የዮሴፍ ልብ እጅግ ፈላጊ ልብ ነው። የሚፈልግ አሁን እሱን ነው የምንጸልየው። የጸሎት ርዕሴ የዮሴፍን ልብ ስጠኝ። ምን አይነት ልብ? የሚፈልግ ይፈልግ ነበር። አዎ፣ እንዴት ይፈልግ ነበር? ዘፍጥረት ምዕራፍ 37 እናንብባ። ከቁጥር 13 እስከ 18 ያለውን ላንብብላችሁ። እስከ 20 ያለውን ላንብብላችሁ። እንደዚህ ይላል። እስራኤልም ዮሴፍን ወንድሞች በሴኬም በጎችን የሚጠብቁ አይደሉምን? ወደ እነርሱ እልክህ ዘንድ ና አለው። እርሱም እነሆኝ አለ። እርሱም ሄደ ወንድሞችን እና በጎቹ ደህና እንደሆኑ እይ፣ ወሬያቸውንም አምጣልኝ አለው። እንዲህም ከኬብሮን ቆላ ሰደደው። ወደ ሴኬምም መጣ። እነሆ በምድረ በዳ ሲቅበዘበዝ ሳለ አንድ ሰው አገኘው። ሰውየውም ምን ትፈልጋለህ ብሎ ጠየቀው። እርሱም ወንድሞቼን ይፈልጋለሁ፣ በጎቹን የሚጠብቁበት ወዴት እንደሆነ እባክህ ንገረኝ። ሰውየውም ከዚህ ተነስተው ወደ ዶታይን እንሂድ ሲሉ ሰምቻቸዋለሁ አለው። ዮሴፍም ወንድሞቹን
ተከትሎ ሄደ፣ በዶታይንም አገኛቸው። ቁጥር 18 እነርሱም በሩቅ ሳላዩት ወደ እነርሱም ገና ሳይቀርብ ይገድሉት ዘንድ በእርሱ ላይ ተማከሩ። አንዱም ለአንዱ እንዲህ አለው፣ ያ ባለ ሕልም ይኸው መጣ። አሁን ኑ እንግደለውና በአንድ ጉድጓድ ውስጥ እንጣለው፣ ክፉ አውሬም በላው እንበለው፣ ከሕልሞቹም የሆነውን እናያለን። በዶታይን ምድረ በዳ ሁለት ልብ፣ አንድ የሚንከራተት የሚፈልግ ልብ፣ አንድ ደግሞ ንግደለው የሚል ልብ ሰዎች ናቸው። ቅዱሳን የትኛው ልብ ነው? የዮሴፍ ወንድሞች 10 ጎረምሶች ናቸው። እሱ 17 ዓመቱ ነበረ። ሌሎቹ 18 19 ከዛ በላይ ናቸው። 10 ለ1 ኢንኮምፓቲብል አይቻልም፣ መታገል አይችልም። ዶታይን ምድረ በዳ ውስጥ አይቻልም። እሱ እንጀራ ይዞ ይፈልጋቸዋል፣ እነሱ ደግሞ ድንጋይ ይዘው ይጠብቁታል። የዮሴፍ ልብ ተንከራታች ልብ ነው፣ ፈላጊ ልብ ነው፣ ሩህሩህ ልብ ነው። የትኛው ልብ ነው? እስቲ እንጸልይ። በእነዚህ 2 ሳምንታት እባክህ ልብ ስጠኝ። የማንን? የዮሴፍ ልብ ስጠኝ። ምን አይነቱን? የሚፈልገው ማን ነው? የሚፈልገው የሚገሉትን ይፈልግ ነበር። እና ምዕራፍ 45 ላይ ያነበብኩላችሁ ፈላጊ ልብ ይኖራል። ፈላጊ ልብ እግዚአብሔር አይጥለውም። ፈላጊ ልብ እባካችሁ ቅዱሳን በዚህ ዘመን ጸልዩ። ለኔ ፈላጊ ልብ ስጠኝ፣ የሚጎዳ ልብ ስጠኝ። ምላሹ የፈለገውን ይሁን። እየፈለክ ብትሄድ ይሻላል። ወደ ቅድሞ ወደ ተዘመረው እየራራህ ብትሄድ ይሻላል ወደዛኛው ሀገር። እና የዮሴፍ ልብ እንደዚህ አይነት ፈላጊ ልብ ነው። እግዚአብሔር የዮሴፍን ልብ ይስጠን። አሜን። ለኔም ለናንተም እግዚአብሔር እንደዚህ አይነት ተንከራታች፣ እንደዚህ አይነት ፈላጊ ልብ በዚህ ዘመን ይስጠን። መጽሐፍ ቅዱስ ምን ይላል? አዲስ ኪዳን ሉቃስ ምዕራፍ 19 ቁጥር 10 ላይ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና። ኢየሱስ ክርስቶስ ከሰማይ ሰማይ የወረደው የጠፋውን ሊፈልግ ነው። ማን ነው የጠፋው? ይሄን አዳራሽ ሁሉ የሞላው ተፈልጎ የተገኘ ነው። ክብር ለእግዚአብሔር ይሁን። ተፈልጎ የተገኘ፣ እኛ ተፈልገን የተገኘን። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 6 እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ይሄውን እዚህ ያስቀመጠን ኢየሱስ ከፍሎ ነው፣ ሞቶ ነው። ዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ አንድ የሚሟገተኝ ቃል አለ። እንደዚህ ይላል፣ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለው። ልክ ነው። ራሴን ሳስበው እንደዚህ ይላል፣ ነፍሱን ስለ ጠላቶቹ። ስለዚህ የኢየሱስ ልብ ፈላጊ ልብ ነው። የቅዱሳን ልብ ፈላጊ ልብ ይሁን። አሜን። በዚህ ዘመን ስለዚህ አጸለየኝ፣ ይሄ ነው ያጸለየኝ። እና ልባችሁ ፈላጊ ነው። የዮሴፍ ልብ እንደዛ ነበር። ሁለተኛ የዮሴፍ ልብ ኃጢአትን የሚጸየፍ ልብ ነው። ኃጢአትን አምርሮ የሚጠላ ልብ ነው። ዘፍጥረት ምዕራፍ 39 ከ7 እስከ 10 ላንብብላችሁ። እንደዚህ ይላል፣ ከዚህም በኋላ እንዲህ ሆነ፣ የጌታው ሚስት ዮሴፍ ላይ ዓይኗን ጣለች፣ ከኔም ጋር ተኛ አለችው። እርሱም እምቢ አለ። ለጌታው ሚስት እንዲህ አላት፣ እነሆ ጌታዬ በቤቱ ያለውን ምን የሚያውቀው የለም፣ ያለውም ሁሉ ለኔ ያስረክቧል። ለዚህ ቤት
ከኔ የሚበልጥ ሰው የለም። ሚስቱ ስለሆንሽ ካንቺ በቀር ያልሰጠኝ ነገር የለም። እንዴት ይህንን ትልቅ ክፉ ነገር አደርጋለሁ? በእግዚአብሔር ፊት እንዴት ኃጢአት እሰራለሁ? ይህን ነገር በየዕለቱ ለዮሴፍ ትነግረው ነበረ። እርሱም ከእርሷ ጋር ይተኛ ዘንድ ከእርሷም ጋር ይሆን ዘንድ አልሰማትም። እምቢ አለ። ክርስቶስን ወደዚህ ምድር ያመጣው 5 ምክንያት አይደለም፣ 4 ምክንያት አይደለም፣ 3ም አይደለም፣ 2ም አይደለም፣ 1 ነው። በእኛና በእግዚአብሔር መካከል ያለው ችግር 1 ነው። ኢየሱስን በመስቀል ላይ መከራ እንዲቀበል ያደረገው ምክንያት 1 ነው። እሱም ኃጢአት ይባላል። እና ዮሴፍ በጣም የተባረከ ሰው ነው። ወደድኩት። ለዚህ ነው ዮሴፍን የመረጥኩት። ኃጢአትን በአደባባይ እምቢ ነው የሚል ቅዱሳን እግዚአብሔር ጊዜ ከሰጠን እንድንዘምር፣ እንድንሰብክ፣ እንድናገለግል ወደ ቤቱ እንድንመጣ ከፈቀደልን ኃጢአትን እምቢ የሚል ልብ አለን? ኃጢአትን እምቢ ነው ወይስ ኃጢአት ጤፉ ማንኛውንም ኃጢአት እንዲሁ አልቀረንም? ከቤተ ክርስቲያን አገልግሎትም አላቆምንም። ምሕረቱ አለ። ግን እንደው ኃጢአት እንዴት ነው? ኃጢአት አጥፋችን፣ ሰፈራችን፣ ቤታችን፣ ጓዳችን፣ ህይወታችን ላይ አጸለየኝ፣ ይሄን ያጸለየኝ ቶሎም የሚከበንን ይላል። ከባቢ ነው ኃጢአት፣ ከባቢ ነው፣ ይከባል። ይከባችሁና መውጫ መግቢያ ክበበው ከተባለ በቃ ክበበው ነው፣ የትም መሄጃ የለም። ኃጢአት ይከባል። ዮሴፍን በግብፅ ሀገር ከበበው። ወንድሞች የሉ፣ ማንም የለም፣ ግን ያህዌ አለ፣ እግዚአብሔር አለ። እኔ እሱ ፊት አላደርግም አለ። እግዚአብሔር ያንን መንፈስ ይስጠን። ቆራጥ ክርስቲያን ዘመኑ ያንን እየጠየቀን መዘመር ብቻ አይደል፣ እሁድ መምጣት ብቻ አይደል። ስብከቶቻችንም እየደከሙ መጥተዋል። ልቦች መሬት ላይ ተተክለዋል። እዚሁ እንደሚሸጠው የአይጥ መርዝ እዛው በላች፣ እዛው ቀረች ነው። ኃጢአት መጫወቻ ሆኗል። ስለዚህ ዮሴፍ በግብፅ ሀገር በአደባባይ የፈለግሽውን እርምጃ ውሰጂ፣ ኃጢአት አላደርግም፣ እግዚአብሔር ያርግልን። እግዚአብሔር ያንን ልብ ይወደዋል፣ እጅግ አድርጎ ይወደዋል። ዛሬ ማለዳ ይሟገተናል እግዚአብሔር። ሙሴ ዕብራውያን ምዕራፍ 11 ቁጥር 26 ላይ እንደሚነግረን ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ። ለምን? ብድራቱን ትኩር አድርጎ ተመልክቷልና። አሁን ዛሬ እግዚአብሔር በቅዱስ ቃሉ ተናገረ። እንሄዳለን። ማራናታ፣ ልባችንን ከፍ አረጉት። እግዚአብሔር ይባርካችሁ። ገብቶናል ያ ሀገር። እኔ አሁን ቅድም የዘመርንለት ሀገር ዋጋው ቢገባን ኖሮ ኃጢአት መጫወቻ አያደርገንም ነበር። ሌላ ነገር ልጨምርላችሁ። የኃጢአት ክፋት ቢገባን ኖሮ አንጫወትበትም ነበር። የመንግስቱ ክብር፣ የእግዚአብሔር የዙፋኑ ክብር ነቢያት ድንገት ተገልጦላቸው እነ ኢሳይያስ ምዕራፍ 6 ላይ መሬት ላይ ሆነው ወደ ላይ ሲያዩ ወየው ያሉለት ያ ዙፋን ቢገለጥልን በኃጢአት አንጫወትም ነበር። አልተገለጠልንም እንጂ ያ ክብር ቢታየን፣ የኃጢአት ክፋት ቢታየን። ሌላ ነገር ልጨምርላችሁ። የሰይጣን ክፋት ቢገባን፣ ክፉ ነው ሰይጣን። ደግሞ ሁለቱም አንድ አይነት ባህሪ አላቸው። ሰይጣን አናት ላይ ነው የሚወጣው፣ ታውቃላችሁ ወይ? ጭንቅላት ላይ ነው የሚወጣው፣ ይቆጣጠራል። ኤፌሶን ምዕራፍ 1 ቁጥር 19 እና 20 አለቆችን ስልጣናትን ገፎ በቀኙ አስቀመጠው፣ ለሞተላት ለቤተ ክርስቲያን ራስ እንዲሆን ለቤተ ክርስቲያን ለአካሉ ሰጠው። እሷም ሙላቱ አካሉና ክብሩ ናት። እግዚአብሔር ስሙ ይባረክ።
እሱ ነው ራስ። ለቃየል አለው እግዚአብሔር ቃየልዬ ይኸው ኃጢአት ደጅ ላይ ያደባል፣ አናት ላይ ከወጣ አለቀልህ፣ ይነክስብሃል። ቶሎ ብለህ አንተ ንገስበት። ጃንሆይ ነግሰዋል፣ ደርግም ነግሷል። ነገሰናል። ምን አደረጉ? ተቆጣጠሩ፣ ገዙ። ኃጢአት ሲቆጣጠር ምን ትሆናለህ? ይገዛሃል። ሮሜ ላይ አንድ ቃል አንብብላችሁ እንደዚህ ይላል። ሮሜ ምዕራፍ 6 የእግዚአብሔር ቃል እንደዚህ ይላል ቁጥር 12 እንግዲህ ለምኞቱ እንድትታዘዙ በሚሞት ስጋችሁ ኃጢአት አይንገስ፣ ብልቶቻችሁንም የአመፃ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ። አይንገስ ለየትኛው? በሚሞት ስጋችሁ። አሃ ለካ ይሞታል፣ ግን ለክብር መሆን ይችላል። ስለዚህ ዮሴፍ ምን አለ? እምቢ እንድንል እግዚአብሔር ይርዳን። ዛሬ እምቢ በሉ። ልባችንን እንፈትሽ። በእነዚህ ጊዜያቶች ውስጥ ልባችን ከኃጢአት ሩቅ ነው ወይስ ለኃጢአት ቅርብ ነው? እና የዮሴፍ ልብ ኃጢአትን እምቢ የሚል ነው። እንዳናገለግል የሚያደርገን ኃጢአት ነው። እንዳንዘምር የሚያደርገን ኃጢአት ነው። እንዳንጠብቀው የሚያደርገን ኃጢአት ነው። ሌላ ችግር የለብንም። ያለብን ችግር አንድ ነው፣ እሱም ኃጢአት ይባላል። እና ኃጢአት እንዴት ነው በእናንተ ዘንድ? ምን ጸለይክ ቄስ? ይሄንን ስታስብ ምንድነው የጸለይከው ካላችሁኝ ልንገራችሁ። እንደዚህ ብዬ ነው የጸለይኩት። ጌታ ሆይ ብዙ ታላላቆች፣ ብዙ ኃያላን እየወደቁ ስለሆነ እየሳቱ ስለሆነ ሳልበላሽብህ ወደ ቅድሙ ሀገር ውሰደኝ። ይቅር ሌላው ሀገር አለን፣ ስሙ ይባረክ። ሀገር አለን። የሀገር ክብሩን ብናይ እግዚአብሔር ቢያበራልን ከኃጢአት ጋር ባልተጫወትን ነበር። ዮሴፍ ዓይንሽን ጣልሽብኝ፣ መጀመሪያ ካንቺ በፊት ዓይኑን የጣለብኝ ጌታ ያለ እግዚአብሔር ይባርክሽ። ወዴት ሄደ? ወደ ዘብጥያ። ወዴት ሄደ? ወደ እስር ቤት። ወዴት ሄደ? ወደ ከርቸሌ። ለካ ወጣቶች አሉ ዘብጥያ የማያውቁ። ወደ ሸቤ ውረድ፣ ክፈል፣ መክፈል ያለብህን ክፈል። ላንተ የተከፈለልህ ደም ነው። አጀግናችኋል፣ ክፈሉ መከፈል ያለበትን። ዘብጥያ የወረዱ ይኸው ከበሩኩ። እየተነበዩ ትንቢታቸውን ሳይጨርሱ እነ ኤርሚያስ ወደ ጭቃ ውስጥ ተጥለዋል፣ ግን ወጥተዋል። የኛም በደል ተሸክሞ እስከ ሲኦል ድረስ ወረደ። በክብር ከፍ ከፍ አለ፣ ስሙ ይባረክ። በጽድቅ ዋጋ ክፈሉ። የዮሴፍ ልብ ያ ነው። ሁለተኛው ነጥብ ላይ ሆን ብዬ ነው የቆየሁት። ወደ ሶስተኛው ሐሳብ ልሂድ። የዮሴፍ ልብ ምን አይነት ልብ ነው? ሶስተኛ ሩሩህና ይቅር ባይ ልብ ነው። እጅግ ሩሩህ፣ እጅግ ይቅር ባይ። መጽሐፍ ቅዱስ ይሄን ይናገራል፣ አሳምሮ ይናገራል። ምን ይላል? እስኪ እናንብብ። ምዕራፍ 42 ቁጥር 21 እስከ 24። ኦሪት ዘፍጥረት ምዕራፍ 42 ከ21 እስከ 24። እነርሱም እርስ በርሳቸው እንዲህ ተባባሉ። ግብጽ ሄደው እኮ ነው። ግብጽ ሄዱና አገኙት። እንዲህ ተባባሉ፣ በእውነት ወንድማችን በድለናል። እኛን በመማጠን ነፍሱ ስትጨነቅ አይተን አልሰማነውምና ስለዚህ ይህ መከራ መጣብን። ዮሴፍ ከ22 ዓመት በኋላ ኦልሞስት ወደ 22 ዓመት ምዕራፍ 37 17 ዓመቱ ነበረ። ምዕራፍ 41 ቁጥር 46
በፈርዖን ፊት በቆመ ጊዜ 30 ዓመቱ ነው ይላል። 7 ዓመት የራብ ዓመት አለፈ። ይሄው ዛሬ ሳነብላችሁ 5 ዓመት አልፎ 2 ዓመት ገና 2 ዓመት ነው 5 ዓመት ይቀራል ብሏቸዋል። ስደምሯቸው ከ22 ዓመት በኋላ ነው ያገኙት። በግብጽ ሀገር ግብጻውያን ደግሞ የሆነ ጭንቅላት ላይ የሚደፉት ወርቅ አላቸው። የሚያናገራቸው በአረብኛ ነው። ወላሎ ነበድሚያ ፈዲሶ ሶማሊኛ ነው። አውቆ እኮ ነው ይላቸዋል። ይሄው ላንብብላችሁ እንደሚል እነርሱም እርስ በርሳቸው እንዲህ ተባባሉ፣ በእውነት ወንድማችንን በድለናል፣ በመማጠን ነፍሱ ስትጨነቅ አይተን አልሰማነውምና ስለዚህ ይህ መከራ መጣብን። ከ22 ዓመት በኋላ ትዝታ መጣባቸው። እረ ሮቤል፣ እረ ስምዖን፣ እረ በእናትህ፣ እረ ያዕቆብ ጨከኑበት። ይሰማ ነበር። ላንብብ ቀጥዬ። ሮቤልም ደግሞ እንደገና መለሰ፣ እንደዚህ አለ። መልሶ እንዲህ አላቸው፣ ብላቴናውን አትበድሉ ብያችሁ አልነበረምን? እኔንም አልሰማችሁኝም። ስለዚህ እነሆ አሁን ደሙ ይፈላልገናል። ለዮሴፍ ነው የሚሉት፣ ይፈላልገናል። እነርሱም ዮሴፍ ነገራቸውን እንደሚሰማባቸው አላወቁም። በመካከላቸው አስተርጓሚ አቆሞ ነበረ። ዮሴፍም ቁጥር 24 ከነርሱም ዘወር ብሎ አለቀሰ። ደግሞም ወደ እነርሱ ተመልሶ ተናገራቸው። አለቀሰ፣ ዘወር ብሎ አልቻለም፣ አለቀሰ። ሩሩህ ልብ። ልቀጥልና ቶሎ ቶሎ ላንብብ። ምዕራፍ 43 ከ29 እስከ 30 43 29ና 30 እንዲህም አለው፣ ልጄ ሆይ ይቅርታ። ዓይኑንም አንስቶ የእናቱን ልጅ ቢንያምን አየው። እርሱም አለ፣ የነገራችሁኝ ታናሽ ወንድማችሁ ይህ ነውን? እንዲህም አለው፣ ልጄ ሆይ እግዚአብሔር ይባርክህ። ዮሴፍም ቸኮለ፣ አንጀቱም ወንድሙን ናፍቋልና ሊያለቅስ ወደደ። ወደ እልፍኙም ገብቶ ከዚያ አለቀሰ። ፊቱንም ታጥቦ ልቡንም አስታክሶ ተመለሰ። አለቀሰ። አልቃሻ ነው። ምዕራፍ 45 ከቁጥር 2 ጀምሮ ቅድም ያነበብኩላችሁ እዛ ውስጥም ለቅሶ ታገኛላችሁ። አለቀሰ። ምዕራፉ ሲዘጋ እንደዚህ ይላል። ምዕራፍ 50 ሲዘጋ ኦሪት ዘፍጥረት ቁጥር 18 እንደዚህ ይላል፣ ዮሴፍም ይህን ሲሉት አለቀሰ። ወንድሞቹ ደግሞ መጡ፣ በፊቱ ሰገዱ። የዮሴፍ ልብ ምን አይነት ልብ ነው ካላችሁ፣ ሩሩህ ነው። ሩሩህ ብቻ አይደለም። ዛሬ ባነበብኩላችሁ ክፍል ምዕራፍ 45 ላይ ይቅር ባይ ነው። ይቅር ባይ ነው። እግዚአብሔር እንደዚህ አይነት ልብ ይስጠን። ጥያቄው ልብ ይስጠን ብቻ ሳይሆን አለን ወይ ነው። ለበደሉን ይቅር እንላለን ወይስ አስቸግሮናል ልባችን? እባክህ ልቤ ሆይ በሉት ለዳዊት ምዕራፍ 26 ላይ 139 ላይ እባክህ ልቤን ፈትነው መርምረው፣ እባክህ ልቤን መርምረውና በደንብ ኤኮ ምናምን አድርገበት እንደቀድሙ ወይ ንቅለ ተከላ ወይ ሰርጀሪ አድርግና እባክህ ይላል። እሱን ጸሎት ነው መሰጣችሁ። ሩሩህ ይቅር ባይ ነበረ። ጥቂት ቁጥሮችን ላንብብ ከቅድሙ ደግሜ ምዕራፍ 45 ላይ ዮሴፍም ለወንድሞቹ እኔ ዮሴፍ ነኝ፣ አባቴ እስካሁን በሕይወት ነውን አለ። ወንድሞቹም ይመልሱለት ዘንድ አልቻሉም፣ በፊቱ ደንግጠው ነበርና። ዮሴፍም ወንድሞቹን ቅረቡ አለ። ወደ እነርሱም ቀረቡ፣ እንዲህም አላቸው፣ ወደ ግብፅ የሸጣችሁኝ ወንድማችሁ እኔ። አለቀሰ፣ ወጣለት፣ አለቀሰ። እግዚአብሔር እንደዚህ አይነት ልብ ይስጠን። እሱ ልብ ይፈልጋል። እንደዚህ አይነት ልብ ይስጠን። አንድ ጊዜ አቤሴሎም አባቱን ተነሳበት፣ ማድረግ የሌለበትን ነገር አደረገ። የመጨረሻ ውሳኔ ተወሰነ። በጀነራሎቹ በተለይ ኢዮአብ፣ አቢሳና ኢታይ ወሰኑ። በቃ
ይህንን ሰራዊት መበተን አለብን፣ ዙፋንህን መመለስ አለብን ብለው ተነሱ። እነዚህ ሰዎች ደግሞ ኃይለኞች ናቸው። እና ዳዊት ልክ እንደዚህ ቆመና ወጥቶ አንድ ቃል ተናገረ። ሂዱ፣ ተከናወኑ፣ አደራችሁን ለአቤሴሎም ራሩለት። ማለት ሰራዊቱ ይበተን፣ ግልበጣው መንግስት ግልበጣው ይክሸፍ፣ ግን አትግደሉብኝ። እግዚአብሔር የዳዊትን ልብ ይስጠን፣ የዮሴፍ ልብ ይስጠን። ዘመኑ እንደዛ አይደለም፣ ተገላቢጦሽ እና የዮሴፍ ልብ ከመጀመሪያው እስከ መጨረሻው የተሳካለት ልብ ነው። ምን አይነት ሩሩህ ይቅር ባይ ልብ ነው። አራተኛ ሁሉን በመለኮት አይን የሚያይ ልብ ነው። አሁን ዳዊትን ወደድኩት። ዳዊት አንድ ጊዜ ሁለተኛ ሳሙኤል ምዕራፍ 16 ቁጥር 10 ላይ አቤሴሎም ሲያባረረው እንደ ተራ ሰው በቃ መሄድ ጀመረ። አንድ የሳኦል ቤተሰብ የሆነ ሳሚ የሚባል የጌራ ሰው መጣና አንተ የደም ሰው እግዚአብሔር ቆጥሮብሃል፣ አለቀልህ፣ ዛሬ መንግስትን ገለበጠው እያለ ረገመው ይላል። ቅድም ያልኳችሁ እና አቢሳ እነ ዮአብ እነ ኢታይ ይሄን ሰው አንገቱን እንቁረጥና ዝም እናሰኘዋል። ዳዊትም እንዳለ ታውቃላችሁ። ኧረ ተው እናንተ ሰዎች ለምን ከኔ ጋር ትጣላላችሁ? እግዚአብሔር ስደብ ብሎ ልቆት ከሆነስ ዛሬ የኔ የስድብ ቀን ነው፣ አመስግኑ አላቸው። ትተረጉማላችሁ እንደዚህ። ምን አለ ዮሴፍ? ወደ ግብጽ የሸጣችሁኝ እኔ ወንድማችሁ ዮሴፍ ነኝ። አሁንም ወደዚህ ስለሸጣችሁኝ አትዘኑ፣ አትቆርቆሩም። እግዚአብሔር ሕይወትን ለማዳን ከናንተ በፊት ሰዶኛልና በእግዚአብሔር መልክ እና እንደዚህ ይላቸዋል። ቅድም ያወራችሁትን ጉርጓድ አሁን በዕብራይስጥ ማውራት ጀመረ። ቅድም ያላችሁትን ጉርጓድ እርሱት። እሺ እርሱት። እዛ ገበያ ወስዳችሁ ተከራክራችሁ እናንተ 25 ብር እያላችሁ ሚዳማውያን 20 ብር አልሰጧችሁ። እርሱት። እሺ እሱን እርሱት። እስር ቤቱንስ እርሱት። እናንተን እኮ ነው የሚለው፣ እኔን እኮ ነው የሚለው። ብዙ ሰው በትላንት ውስጥ ነው ያለው። በትላንት ውስጥ መከራ አለብን። በዓለም ካላችሁ መከራ አለባችሁ፣ ግን እኔ ከእናንተ ጋር ነኝ። እግዚአብሔር ስሙ ይባረክ። ስለባችሁን እስቲ እዩት። ስንት ሰው አለ እዛ ውስጥ፣ ስንት ችግር አለ። ይሄን ሁሉ ተሸክመን ወደ ላይ የምንሄድ ይመስላችኋል? ኧረ እንቀንስ፣ ከልባችን ውስጥ ይውጣ። በመለኮት አይን ማየት፣ በምህረት ማየት። ዮሴፍ እንደዛ አይነት ልብ ነበረው። የደረሰበትን ሁሉ ለእግዚአብሔር ክብር ነው ይላል። ደግ ልብ ነው። ነገሮችን ስለ እግዚአብሔር ብለን ካልተውን፣ የደረሰብኝ ሁሉ ለመልካም ነው ካላልን፣ የሰይጣንን ማለት አይደለም፣ በኃጢአት ያመጣነውን ማለት አይደለም። ስለ ጽድቅ፣ ስለ ክርስትና፣ ስለ ክርስቶስ በሚደርስብን ነገር እያንዳንዱንማ ከመዘገብ ብራዘር ፋይሉ ራሱ አይበቃም። እስክሪፕቶ ራሱ ተወዷል ነው የምላችሁ። የመስቀለት ክትፎ ከበላን በኋላ እንዲህ ብሎ ተናገረኝ የጻፈ ሰው አለ እኮ። መገለጥ ብራዘር አውጣና ጣለው። እንደዚህ አይነት ጉዞ የለም ወደ ላይ። ዮሴፍ የ20 ምናምኑን ዓመት ደሊት አደረገው። አቤት ምን አይነት ልብ ነው! እግዚአብሔር መንፈስ ቅዱስ ይርዳን። እግዚአብሔር እንደው እንደዚህ አይነት ልብ ሲያገኝ ምን ይሆናል የሚለውን ሁለት ነገር ተናግሬ ልጨርስ ለዛሬ ስለ ዮሴፍ ልብ። እግዚአብሔር አሁን በእኔ ዘንድ እንደዚህ አይነት ልብ ቢያገኝ ምን ያደርጋል? እንደው በዮሴፍ ልብ ምን አደረገ ብትሉ ሁለት ነገር ነው ያደረገው። ምዕራፍ 45 ቁጥር 24 እስከ 25። ምዕራፍ 45 ከቁጥር 24 እስከ 25። ዮሴፍም ወንድሞቹን አሰናበታቸው፣ እንዲህም አላቸው፣ በመንገድ እርስ በርሳችሁ አትጣሉ። እርሱም ሂዱ፣ ከግብፅ አገርም ውጡ፣ ወደ ከነዓን ምድር ከአባታችሁ ከያዕቆብ ዘንድ ከነርሱም ሄዱ። በግብፅም አገርም ወጡ፣ ወደ ከነዓን ምድር ከአባታቸው ከያዕቆብ ዘንድ ደረሱ። እንዲህም ብለው ነገሩት፣
ዮሴፍ ገና በሕይወቱ ነው። ዮሴፍ ገና በሕይወቱ ነው። እኔ ይሄን ሳነብ እፎይ ነው ያልኩት። ተገላገሉ። ከ22 ዓመት በፊት ይሄንን እንትን ታውቀዋለህ? እስቲ ምን ይመስልሃል ብለው አስተያየት ጠየቁት። እንደዚህ ነው ያረዱት። የማን ነው? ከ22 ዓመት በኋላ ፊት ለፊቱ ቆመው ዮሴፍ አለ። ንስሐ ማለት እሱ ነው። በቃ እንደምንም ያላችሁን ኃይል አሰባስቡና ዮሴፍ አለ። ግልግል የደሃ ሞት ይላል የአገሬ ሰው። ዮሴፍ አለ። እርሱም በግብፅ ምድር ሁሉ ላይ ገዢ ሆኗል። አለ ብቻ ሳይሆን ገዢ ሆኗል። ያዕቆብም ልቡ ደነገጠ፣ አላመናቸውም ነበርና እነርሱም ዮሴፍ የነገራቸውን ነገር ሁሉ ነገሩት። እርሱም ያነሱት ዘንድ ዮሴፍ የሰደዳቸውን ሰረገሎች ባየ ጊዜ የአባታቸው የያዕቆብ ነፍስ ሕይወት ታደሰች። እስራኤልም ልጄ ዮሴፍ ገና በሕይወቱ ከሆነ ይበቃኛል፣ ሳልሞት እንዳየው እሄዳለሁ አለ። ምዕራፍ 42ን ብትመለከቱ ስንዴ አለቀ፣ ሊሸምቱ ሄዱ። ቅድም እንዳልኳችሁ ዮሴፍ መልኩን ቀየረ። የለበሰው ወርቅ ነው። ቀየረና በአረብኛ አናገራቸው። ለምን ነው የመጣችሁት? ልሰልሉኝ ሰላይ ሁላ ይልና ደግሞ ወደ ጓዳ ሄዶ ወንድሞቼ ተመስገን እና እንደዚህ አሉ። ሲጠይቃቸው እናንተ ሰላዮች አይደላችሁም ሲላቸው 42 ምዕራፍ 42 13 ላይ እኛ የአንድ አባት ልጆች ነን፣ አንዱ ወንድማችን ጠፍቷል አሉት። ጠፍቷል እንዴ? አቤት 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 ጠፍቷል አሉት። ሁለተኛ እዛው 32 ቁጥር ላይ ደግሞ ሮቤል እኛ የአንድ አባት ልጆች ነን ጠፍቷል አንዱ አለ። ሁለት ጊዜ ጠፍቷል ለዮሴፍ። ሶስተኛ 44 ቁጥር 20 ላይ ይሁዳ እንደዚህ አለ፣ አሁን ስምዖን እስር ቤት ግባ፣ እናንተ እህል ይዛችሁ ሂዱ አላቸው። በሚቀጥለው ስትመጡ ቢንያም የሚባለውን ካላመጣችሁ ፊቴ አትቆሙ ማለት። ያዕቆብ ሲሰማ ደነገጠ። ዮሴፍ ሞተ አላችሁኝ፣ ወዮ ስምዖንን እዛ አስቀራችሁ፣ አሁን ደግሞ እንደ አይን ብሌን የሆነውን ቢንያምን አምጣ ትላላችሁ። ሽበቴን፣ መቃብሬን፣ ሞቴን ባዘን ልታረጉት ነው ወዮ ብሎ አለቀሰ። አሁን ይህንን ያነበብኩላችሁን ቃል ሳነብላችሁ ስምዖን ተፈቶ መጥቷል፣ ቢንያም መጥቷል፣ 12 ስልቻ እህል መጥቷል። ያዕቆብ ደስ አለው እና ንስሐ ገቡ። ያን ቀን ዮሴፍ አልጠፋም። ጠፋ የተባለው እኔ ነኝ አላቸው። እናንተ አልጠፋውም ግን እያለቀሰ ነው። በቃ እንዳታነሱት ሁለተኛ ጠፋ ሞተ ምናምን የፎርጌት እንደዚህ አይነት ልብ እግዚአብሔር ይስጠን። እንደዚህ አይነት ልብ እና ያዕቆብ ደስ አለው። ከ22 ዓመት በኋላ ተነሳ፣ ተጽናና፣ ደስ አለው። እንደው ዝም ብለን አንድ ሰው ደስ ሳይለው እንሙት፣ እንዲሁ መዝገብ አውቆን እንሙት፣ በእውነት እንዲሁ በልተን እንሙት፣ እንዲሁ ስርዓት አስፈጽመን ቀድሰን እንሙት። አንድ ሰው ሳይጽናና አልተጽናናም። አንድ ሰው ጠይቁ ልባችሁ። እንዲህ አይነቱ ልብ ካልተገኘ ምድር አትጽናናም፣ ቤተ ክርስቲያን አትጽናናም፣ ወንድም አይጽናናም። እግዚአብሔር እንደዚህ አይነቱ ልብ ካገኘ ያጽናናል፣ ያነሳል፣ ብድግ ያደርጋል። እግዚአብሔር ይሄን ልብ ይስጠን። ይነግረናል እኮ ይሄው ከ20 ምናምን ዓመት በኋላ ያዕቆብ ተነሳ፣ ለበሰ፣ ሐዘን ልብሱን አወለቀ፣ ተነሳ። እግዚአብሔር የመነሳት ምክንያት ያድርገን። የውድቀት ምክንያት ነው የምድሪቱ የውድቀት ምክንያት የልብ መጠንከር ነው። ልባቸው እንዳልማስ ጠንክሮብኛል ብሎ አለ እስራኤልን እግዚአብሔር። ስለዚህ የመጀመሪያው የረፍት የመጽናናት የደስታ ምክንያት ነው የሚሆነው። ሁለተኛውስ የመነሳትና የአምልኮ ምክንያት እንሆናለን። ዘፍጥረት ምዕራፍ 46 ከቁጥር 1 እስከ 4 ያለውን ብቻ አንብቤ ጨርሳለሁ። እንደዚህ እስራኤልም ለእርሱ ያለውን ሁሉ ይዞ ተነሳ፣ ወደ ቤርሳቤህም መጣ፣ መስዋዕትንም ለአባቱ ለይስሐቅ አምላክ ሰዋ።
እግዚአብሔርን በሌሊት ራእይ ያዕቆብ ያዕቆብ ብሎ ለእስራኤል ተናገረው። እርሱም እነሆኝ አለ። አለውም የአባቶች አምላክ እግዚአብሔር እኔ ነኝ። ወደ ግብፅም መውረድ አትፍራ፣ በዚያ ትልቅ ሕዝብ አደርግሃለሁና እኔ ወደ ግብፅ አብሬህ እወርዳለሁ። አሜን። እኔ እግዚአብሔር እንደዚህ ይበላችሁ። በእውነት ደስ አለኝ። ማለት የነገሩ እውነት ነው። አንተ አሁን አላመንካቸውም። እንዴ እነዚህ ልጆች ቢሸውዱኝስ? መጀመሪያ ቀን ሞቷል አሉኝ፣ አሁን ደግሞ መጥተው አለ አሉኝ ሲል አይ አለ አብሬ እወርዳለሁ፣ ከዚያ ደግሞ እኔ አወጣሃለሁ። ዮሴፍም እጁን በዓይን ላይ ይጭናል። እሱ ነው የሚቀብርህ፣ እሱ ነው ያሞተ የተባለው። ስለዚህ ለመጀመሪያ ጊዜ ከ22 ዓመት በኋላ ያህዌን ፈለገ። አንብቡ መጽሐፍ ቅዱስ ከዘፍጥረት ምዕራፍ 37 እስከ ምዕራፍ 50 አንብቡ። ያዕቆብ እግዚአብሔርን መጠየቅ አቁሞ ነበረ፣ አዝኖ ነበረ፣ ማምለክ አቁሞ ነበረ። እንዲህ አይነቱ ልብ ካገኘ እግዚአብሔር ምን ያደርጋል? ወንድምህ እንድታመልክ ኢንከሬጅ እንድታረግ እግዚአብሔር እንድትፈልግ እግዚአብሔር እንዲህ አይነቱን ልብ ይስጠን። እንዲህ አይነቱን ልብ ይስጠን። የዮሴፍ ልብ ፈላጊ ልብ ነው። የዮሴፍ ልብ ኃጢአትን የሚጸየፍ ልብ ነው። የዮሴፍ ልብ ሩሩህና ይቅርባይ ልብ ነው። የዮሴፍ ልብ ሁሉን በመለኮት አይን የሚያይ ልብ ነው። እግዚአብሔር ምን አደረገ? የረፍት ምክንያት እስከ መጨረሻው እኔ ዮሴፍ ላይ አላየሁበትም። ካገኛችሁ እባካችሁ ንገሩኝ። ዮሴፍ በለቅሶ ጀምሮ በለቅሶ የጨረሰ ለእግዚአብሔር የተመቸ ሰው ነው። የመጽናናት የአምልኮ ምክንያት ሆነ፣ የመነሳት ምክንያት ሆነ። ዳዊት እንደዚህ ይላል፣ ቅድም ያነበብኩላችሁ ቃል ምዕራፍ 26 ቁጥር 2 እና 139 ቁጥር 23 ላይ አቤቱ መርምረኝ፣ ልቤንም እወቅ፣ ፈተነኝ፣ መንገዴንም እወቅ ይላል። አንድ ልቤን የነካው ቃል መዝሙር 17:3 ላይ ልቤን ፈተንከው፣ በሌሊትም ጎበኘኝ፣ ፈተንክኝ፣ ምንም አላገኘህብኝም። ልባችሁ ሲመረመር ኔጋቲቭ ይመጣል። በሕክምና ፖዚቲቭ መጥፎ ነው። ምርመራ ሲደረግ ምንም አላገኘህብኝም ይላል። አረ በእነዚህ 2 ሳምንታት እግዚአብሔር ይመርምረን። ኔጋቲቭ ይምጣ። እኔ ብዙ ፖዚቲቮች ያሉ ይመስለኛል። እሱ ነው ያጸለኝ። ብዙ ፖዚቲቭ የሚያሳይ ይመስለኛል። እና አኔስቴሺያ ሳይኖር እንደ ቅድሙ ትራንስፕላንት ሳይኖር እግዚአብሔር ንቅለ ተከላ ያድርግልን። ልባችንን የልብ ንቅለ ተከላ እግዚአብሔር ያድርግ። ያው የተለመደ አንድ ቃል አንብቤ እንጸልያለን። መዝሙር 51 ከቁጥር 1 እስከ 11 አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህም ብዛት መተላለፌን ደምስስ። ከበደሌ ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴም ሁል ጊዜ በፊቴ ነው ተገኝቷል። ኔጋቲቭ ነው ፖዚቲቭ ነው አየዋለሁ። አንተን ብቻ በደልኩ፣ በፊትህም ክፋትን አደረግኩ። በነገርህም ትጸድቅ ዘንድ በፍርድህም ንጹሕ ትሆን ዘንድ እነሆ በአመፃ ተጸነሱ፣ እናቴም በኃጢአት ወለደችኝ። እነሆ እውነትን ወደድህ፣ የማይታይ ስውር ጥበብን አስታወከኝ። በሂሶጵ እርጨኝ እነጻማለሁ፣ እጠበኝ ከበረዶም ይልቅ ነጭ እሆናለሁ። ሐሴትንና ደስታን ስጠኝ፣ የሰበርካቸው አጥንቶቼ ደስ ይበላቸው። ከኃጢአቴም ፊትህን መልስ፣ በደሌን ሁሉ ደምስስልኝ። ቁጥር 10 እና ቁጥር 11 ንጹሕ ልብን ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ። ከፊትህ አትጣለኝ፣ ቅዱስ መንፈስህን ከኔ ላይ አትውሰድብኝ። እግዚአብሔር ንቅለ ተከላ ያደርጋል። እግዚአብሔር አዲስ ልብ ይሰጣል። እግዚአብሔር በእነዚህ ሳምንታት ይህንን ያደርግልን። ጥቂት እንጸልይ።